ትንቢተ ሆሴዕ ምዕራፍ 10 እስራኤል ፍሬ የበዛለት የለመለመ ወይን ነው። እንደ ፍሬው ብዛት መሠዊያውን አብዝተዋል። እንደ ምድሩም ማማር መጠን ሐውልቶቹን እያሳመሩ ሰርተዋል። ልባቸው ተከፈለ፣ አሁንም በደላቸውን ይሸከማሉ። እርሱ መሠዊያቸውን ያፈርሳል፣ ሐውልቶቻቸውንም ያጠፋል። አሁንም ንጉሥ የለንም፣ እግዚአብሔርን አልፈራንምና ንጉሥ ምን ያደርግልናል ይላሉ። የማይረባውን ቃል ይናገራሉ፣ ቃል ኪዳን በገቡ ጊዜ በሐሰት ይምላሉ። ስለዚህ መርዛም ሣር በእርሻም ትልም ላይ እንደሚበቅል መቅሰፍት ይበቅልባቸዋል። የሰማርያ ሰዎች ስለ ቤት አዌን እምቦሳ ይፈራሉ፣ ክብሩም ከእርሱ ዘንድ ወጥቷልና ሕዝቡ ያለቅሱለታል። የጣዖቱ ካህናትም በሐዘን ይንተባተባሉ። ለንጉሡ ለኢያሪም እጅ መንሻ ይሆን ዘንድ ወደ አሦር ይማረካል። ኤፍሬምን እፍረት ይዘዋል፣ እስራኤልም በምክሩ ያፍራል። ሰማርያ ከንጉሷ ጋር በውኃ ላይ እንዳለ አረፋ ጠፍታለች። የእስራኤል ኃጢአት የሆኑት የአዌን የኮረብታው መስገጃዎች ይፈርሳሉ። እሾህና አሜከላ በመሠዊያዎቻቸው ላይ ይበቅላል። ተራሮችንም ክደኑን፣ ኮረብቶቹንም ውደቁበን ይሏቸዋል። እስራኤል ሆይ ከጊብዓ ዘመን ጀምረህ ኃጢአትን ሰርተሃል፣ በዚያ ጸንተዋል። በጊብዓ ላይ ሰልፍ አይደርስባቸውምን? በፈቀድሁም ጊዜ እገሥጻቸዋለሁ። ስለ ሁለቱም ኃጢአታቸው በታሰሩ ጊዜ አሕዛብ ይሰበስቡባቸዋል። ኤፍሬም ማበራየት እንደለመደች ጊደር ነው፣ እኔ ግን በአንገቱ ውበት እጫንበታለሁ። በኤፍሬም ላይ እጠምድበታለሁ፣ ይሁዳም ያርሳል፣ ያዕቆብም አፈሩን ያለሰልሳል። እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እርሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዝሩ፣ እንደ ምሕረቱም መጠን እጨዱ፣ ጥጋታችሁንም እረሱ። ክፋትን አርሳችኋል፣ ኃጢአትንም አጭዳችኋል፣ የሐሰትንም ፍሬ በልታችኋል። በኃያላንህ ብዛት በመንገድህም ላይ ታምነሃልና። በአሕዛብም መካከል ሽብር ይነሳል። እናትም ከልጆቿ ጋር በተፈጠፈጠች ጊዜ ሰልማን ቤት አርቤልን በሰልፍ ቀን እንዳፈረሰ አምባዎችህን ሁሉ ይፈርሳሉ። ከኃጢአታችሁም ክፋት የተነሳ ቤቴ እንዲሁ ያደርግባችኋል። በነጋ ጊዜ የእስራኤል ንጉሥ ፈጽሞ ይጠፋል።